በዓለማችን አራቱ ማዕዘናት ስሟ ይታወቃል። በቆራጥነቷ ወደር የላትም። ወንድን ታስንቃለች ነው የሚባለው። የፖለቲካ ዕውቀቷን ብዛ ቢሆንም ሀገሯን ፓኪስታንን በጠቅላይ ሚኒስቴርነት ሁለት አንቀጥቅጣ መርታለች። በጉልበትም በዝርፊያም። እሷና ባሏ የዘረፉት የሀብት መጠን ተነግሮ አያልቅም። በወቅቱ ሚኒስቴር አድርጋ የሾመችው ባሏ በቅጽል ስሙ አቶ 10% ይባል ነበር። ለየትኛውም ውሳኔ 10% ጉቦ ስለሚቀበል ይባሳልና እንደሚባለው የፋይናንስ ሚኒስቴር ሲሆን ደግሞ ቅጽል ስሙ አቶ 30% በሚለው ተቀይሯል። አወቅሽ ሲሏት እንደሚባለው ሲያቀብጣት ከቢንላደን ጋር በመነጃጀሷ መጨረሻዋ አደባባይ ላይ መገደል ሆኗል። በየቤታችን ስንሰማት ያደግናት ቤናዚር ቡቶ። ቤናዚርና ባሏ በመላው ዓለም ያከማቹትን የትየለሌ ሀብት በግልጽና በድብቅ ያወረሱት ልጃቸውም ሀብቱን ፍልስስ ብሎ እየተጠቀመበት ነው። እናቱንና አያቱን ለመገደል ወዳበቃቸው ፖለቲካም እየገባ ነው። በአሁኑ ወቅትም በሚኒስቴርነት እየሰራ ነው። ሀገሪቷን የመምራት ጽኑ ፍላጎትም አለው። እንደ እናትና አባቱ የመዝረፍ ፍላጎት ይኑረው አይኑረው ግን እስካሁን በውል አልታወቀም። ለመሆኑ ቤናዚር ቡቶና ባሏ ህልቆ መሳፍርት የሆነውን ሀብት እንዴትና በምን መልኩ ነው የዘረፉት? የልጃቸው ቀጣዩ ዕጣ ፈንታስ ምን ይሆናል? À la fin de l'année 2007, Benazir Bhutto exulte. Sa traversée du désert s'achève. Elle vient de revenir dans son pays après 9 ans d'exil. Elle a toutes les chances de devenir, pour la 3e fois de sa vie, Premier ministre du Pakistan. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው ዝግጅታችን አራት ትውልዶችን የተሻገረውን የቤናዚር ቡቶን የስልጣንና የዝርፊያ ታሪክ እንዲሁም የልጁን ዕጣ ፈንታና ቅንጡ ሕይወትን እናያለን። የቢልዋል ቡቶ ዛርዳሪ መኖሪያ ቤት $17 ሚሊዮን ወይም 2.5 ቢሊዮን ብር የሚያወጣ ነው። የአውሮፕላን ማረፊያና በአንድ ጊዜ 10,000 ሰዎችን ደግሶ የሚያስተናግድ አዳራሽም አለው። ይህ አንድ ይባል እንጂ 2-3 ተብሎ ከተቆጠረ የቢልዋል ቡቶን ያክል ሀብታም በፓኪስታን ምድር የለም። በአጠቃላይ $4 ቢሊዮን የሚገመት ሀብት እንዳለው ይነገራል። የፖለቲካ ተሰሚነቱና ሀብቱ ብዙውን ከናቱ በጥቂቱ ደግሞ ከአባቱ የወረሰው ቢልዋል የፓኪስታን ፒፕል ፓርቲ ምክትል ሊቀመንበር ነው። በቀጣይም እንደናቱ ቤናዚር ቡቶ፣ እንደ አባቱ አሲፍ አሊ ዛርዳሪ፣ እንደ አያቱ ዙልቃፊር አሊ ቡቶ፣ እንደ ቅድመ አያቱ ሻህናዛዋ ቡቶ ፓኪስታንን መምራቱ የማይቀር ይመስላል። በ2018 ለፓኪስታን ጠቅላይ ሚኒስቴርነት በምርጫ ተወዳድሮ ሶስተኛ ሆኖ የጨረሰው ቢልዋል የዕድሜው ለጋነት ገና ብዙ ዓመታት አሉት ያስብላል። ተራው የፓኪስታን ሕዝብ ትምህርት ብርቁ ቢሆንም ምስጋና ለፓኪስታናውያን ግብር ከፋዮች ይሁንና የቤናዚር ቡቶ ቤተሰቦች ትምህርታቸውን የሚከታተሉት በእንግሊዙ ኦክስፎርድ ዩኒቨርሲቲ ነው። ፓኪስታንን ጠቅላይ ሚኒስቴር ሆነው የመሩት እናቱ ቤናዚር ቡቶና አያቱ ዙልካፊር ቡቶ የተማሩት ኦክስፎርድ ዩኒቨርሲቲ ነው። ቢልዋልም የመጀመሪያ ዲግሪውን ተምሮ የተመረቀው በዚሁ ዩኒቨርሲቲ ነው። የልጅ ሀብታሙ ቢልዋል ቡቶ ዛርዳሪ ከዘሮቹ ሁሉ የበለጠ ሀብታም እንደሆነ ይነገርለታል። ፓኪስታን ውስጥና ከፓኪስታን ውጪ ብዙ ቤቶች፣ ኢንቨስትመንቶችና ሚሊዮን ዶላሮችን በውስጣቸው የያዙ የባንክ አካውንቶች እንዳሉት መረጃዎች ያሳያሉ። በፓኪስታን ብቻ ለንግድ፣ ለእርሻ፣ ለኢንቨስትመንት የሚሆኑ ከ20 በላይ ቤቶችና መሬቶች ያሉት ሲሆን በውዷ ዱባይም 2 ቪላዎች አሉት። እነዚህን ቪላዎች አንዱን እናቱ በስጦታ ስትሰጠው፣ አንዱን ደግሞ በውርስ ያገኘው ነው።
እነዚህ ሁሉ ግን የታወቁትና እሱም ቤተሰቡም ያመኗቸው እንጂ በድብቅ ያፈሩትንና የደበቁትን ማንም አያውቅም። በአውሮፓውያኑ 2018 ለተደረገ ምርጫ ንብረታቸውን ያስመዘገቡት አባቱ አሊ ዛርዳሪ 6 ቅንጡ ጥይት የማይበሳቸው መኪኖች እንዳላቸው አምነው ለመንግስት ሀብት አስመዝግበዋል። እንደ እምነት ቃላቸው መሰረት የዱባይ የመኖሪያ ፍቃድ ያላቸው ሲሆን በፓኪስታን ውስጥ ካላቸው የአክሲዮን ድርሻዎች በተጨማሪ 5 ንብረቶችን ከሟቿ ባለቤታቸው በውርስ ማግኘታቸውን ገልጸው ነበር። ከፓኪስታን ውጪ ያለኝ አንድ ሀብት ዱባይ ያለኝ ቤት ብቻ ነው የሚሉት አልዛርዳሪ ሁሉም ንብረቶቼ በሀገሬ ናቸው፣ የተደበቀም ሀብት የለኝም ይላሉ። ተቃዋሚዎቻቸውና የሚዲያ ሰዎች ግን በፈረንሳይና በዱባይ ያሉትን ሌሎች ንብረቶቻቸውን መደበቃቸውን ይናገራሉ። በእንግሊዝ የሚገኘውንና 10 ሚሊዮን የሚያወጣው ቪላ ጉዳይም እንዲሁ ጥያቄ የተነሳበት ነው። ሀገራት የዘውዳዊ ስርዓትን ሽረው ሪፐብሊኮችን መስርተው ብዙ ሀገራት ቢመሰረቱም ንግስና ግን እስካሁን ከሰዎች ልብ የሚጠፋ አልሆነም። የኬንያው የኡሁሩን ቤተሰብ ላየ፣ የሊባኖሱን ሰኢድ ሐራሪና ሐፊቅ ሐራሪን ላየ፣ የሶሪያውን በሽር አልአሳድና ሐፊር አልአዛድን ለተመለከተ፣ በተለይ ደግሞ የቤናዚር ቡቶን ቤተሰቦች ላየ ዘውድ መድፋቱ ቀረ እንጂ ንግስና ዛሬም እንዳልቀረ ይረዳል። ዙልካፊር አሊ ቡቶ በ1967 የፓኪስታን ህዝቦች ፓርቲ የሚባል አቋቁመው 4ኛው የፓኪስታን ፕሬዝዳንትና 9ኛው ጠቅላይ ሚኒስቴር መሆን ችለዋል። ሆኖም በተደረገባቸው ወታደራዊ መፈንቅለ መንግስት በ1979 በ51 ዓመታቸው በስቅላት ተገለዋል። አባቷ ላይ የተደረገው መፈንቅለ መንግስትና ፍርድን ለማስቀረት ስትንቀሳቀስ የዓለምን ትኩረት የሳበችው ወጣቷ ቤናዚር ቡቶ ደግሞ ከ1988 እስከ 1990 እና ከ1993 እስከ 1996 ድረስ ለ6 ዓመታት ፓኪስታንን በጠቅላይ ሚኒስቴርነት መርታለች። ከሷ በመቀጠል ባሏ አሲፍ አሊ ዛርዳሪ ፕሬዝዳንት ሆነው ለ2 የተለያዩ ጊዜያት ፓኪስታንን መርተዋል። እናም ቢልዋል ቡቶ ምርጫውን አሸንፎ ጠቅላይ ሚኒስቴር የሚሆን ከሆነ በቤናዚር ቡቶ ቤተሰብ ታሪክ ጠቅላይ ሚኒስቴር የሆነ 3ኛው ትውልድ ይሆናል። Some leaders earn their place on the world stage, others are simply born into it, but few have fumbled their inheritance, quite like Bilawal Bhutto Zardari. ቤናዚር ቡቶ በተተበተበው የፓኪስታን የፖለቲካ ጎሰኝነት፣ የሃይማኖት አክራሪነትና ሙስና ከባድ ፈተናዎቿ ቢሆኑም የምዕራቡ ዓለም እሴት የሚባሉትን እንደ የሴቶች መብት መከበር፣ የሚዲያ ሴንሰርሺፕን ማስቀረት፣ የሲቪክ ማህበራትን እንዲንቀሳቀሱ፣ የሰራተኛና ተማሪ ማህበራትም እንዲኖሩ ፈቅዳለች ተብላ ትመሰገናለች። ቤናዚር ቡቶ በሁለት ዙር ለ6 ዓመታት ፓኪስታንን መርታ ስትወርድ ሀገሪቷ እጅ ላይ የቀረው የዕዳ ቁልልና በሙስና የጨቀየ ስርዓት ነበር። የሀገረ ፓኪስታን መርማሪዎች እንደሚሉት የዛሬ 35 ዓመት በ1980ዎቹ መጨረሻና በ1990ዎቹ ውስጥ ከ100 ሚሊዮን ዶላር በላይ በዘመዶቿ ስም በውጭ ሀገር በሚገኙ የባንክ አካውንቶች እንዲሸሹ አድርጋለች ብለዋል። ቤናዚር ቡቶ በ1988 የፓኪስታን የመጀመሪያዋ ሴት ጠቅላይ ሚኒስቴር ሆና ተመርጣ ነበር። በሙስሊም ሀገራት ታሪክም የመጀመሪያዋ ሴት መሪ ሆና ነበር ወደ ስልጣን ብቅ ያለችው። ከ1988 እስከ 1990 በቆየው የጠቅላይ ሚኒስቴሯ ዘመን ራሷ ፋይናንስ ሚኒስቴር እናቷንና የባሏን አባት ጭምር ሚኒስቴር አድርጋ ትልቅ ስልጣን መስጠቷ በብዙዎች ዘንድ አስወቅሷት ነበር። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል።
የሚስቱን ስልጣን ተገና አድርጎ የተከሰሰው ባለቤቷ አሲፍ አሊ ዛርዳሪም በፓኪስታን ፖለቲካ እስከ ዶቃ ማሰሪያው የተዘፈቀ ሙሰኛ ነበር ይሉታል። የቤተሰቡ ሀብት የሚንቀሳቀሰውም በሱ በኩል ነበር። የቤናዚር ቡቶ የመሪ ፊርማ የሚያርፈውም እሱ በሚቀበለው ጉቦ ልክ ሆነ። ይህንን ሙሰኝነቱን ያዩት ፓኪስታናውያንም ሚስተር 10% የሚል ስም አወጡለት። ማንኛውንም የመንግስት ፕሮጀክት እንዲሰራ 10% ኮሚሽን የሚጠይቅ ቀለጥ ያለ ደላላ ስለነበረ ነው። በ1990 የቤናዚር ቡቶ የመጀመሪያ ጠቅላይ ሚኒስቴርነት ዘመን ማብቂያ ሆነ። ሁለተኛ ሴት ልጇን ወልዳ በነበረበት ወቅት ከፍተኛ የሆነ የሰራተኞች አመጽና ተቃውሞ በመነሳቱ የሀገሪቷ ፕሬዝዳንት የቤናዚር ቡቶን መንግስት በተኑት። እሷና ባሏም ከሀገር እንዳይወጡ ታግደው ቆዩ። ባሏ አሲፍ አሊ ዛርዳሪም በሙስና ተከሶ ዘብጥያ ወረደ። ከ3 ዓመት በኋላ በ1993 ዳግም ምርጫ ተደረገ። በዚህ ምርጫ ቤናዚር ቡቶ አሸንፋ ዳግም ጠቅላይ ሚኒስቴር ሆነች። የታሰረ ባሏን ፈታችው። የግረማችሁ ስትል በካቢኔዋ ውስጥ የፋይናንስ ሚኒስቴር አድርጋ ሾመችው። ይህን ጊዜ ድሮ ሚስተር 10% ይሉት የነበሩ ሰዎች አሁን ሚስተር 30% ብለው ስሙን አሻሽለው አወጡለት። President Asif Ali Zardari in a 2-decade-old corruption case. The case was filed against Zardari and his late wife, former Prime Minister Benazir Bhutto, in the year 1998. በ1995 የፈረንሳይ የጦር መሳሪያ አምራች ዲዞልት አሶሲዬሽን ለፓኪስታን አየር ኃይል ዋጋቸው $4 ቢሊዮን የሆነ ጀቶችን ለሽያጭ አቀረበ። ይህንን ውል እንዲያቀላጥፍ ለአሲፍ አሊ ዛርዳሪ የፈረንሳዩ አምራች ኩባንያ $2 ሚሊዮን እጅ መንሻ ሰጠው። ምን ይሄ ብቻ! ሌላ የስዊዝ ካምፓኒ ከ1994 እስከ 1996 ድረስ በፓኪስታን ውስጥ የሚሰራውን ስራ እንዲያፋጥኑለት በውጭ ሀገር በድብቅ ለከፈቱለት የአሲፍ አሊ ዛርዳሪ ድርጅት ገንዘብ ገቢ ያደርግ ነበር። በአንድ ጊዜ ወደ አሲፍ አሊ ዛርዳሪ የባንክ አካውንት የገባ ትልቁ የገንዘብ መጠን $10 ሚሊዮን ነው የሚሉት መርማሪዎቹ ይህ ገንዘብ ወደ ዱባዩ ሲቲ ባንክ አካውንት የገባ ነው ይላሉ። በፓኪስታን የወርቅ ንግድን ለብቻው እንደያዘ የሚነገርለት አሲፍ ከፓኪስታን ወደ ዱባይ የሚደረግ የወርቅ ንግድን ያካሄድም እንደነበር መረጃዎች ወጥተዋል። የቤናዚር ቡቶ ቤተሰብ በሀብት ላይ ሀብት በምቾት ላይ ምቾት ሲጨምር ከ130 ሚሊዮኑ የፓኪስታን ህዝብ 70% ያልተማረ መኖሪያ ቤት የሌለው የሕክምናና የንጹህ መጠጥ የማያገኝ መናጢ ድሃ ነበር። አሁንም ህይወትን በዚህ መንገድ ይገፋል። ፕሮጀክቶችን የግል መጠቀሚያ ያደረገው የቤናዚር ቡቶ ቤተሰብ ከፓኪስታን እስከ ዱባይ ከእንግሊዝ እስከ ፈረንሳይ ድረስ ቁጥራቸው የበዙ ቅንጡ መኖሪያዎችንና ንግዶችን በስውርም በግልጽም አስቀምጧል። ቤናዚር ቡቶ ዳግም በ1993 ወደ ስልጣን ስትመለስ በሙስና ባህር ውስጥ የገባችው ገና በተመለሰችበት ዓመት መሬት ገዝታ ግንባታ ስትጀምር ነው። የቤተሰቡ መቃብር የነበረውንም ቦታ ወደ ብሔራዊ የቀብር ቦታነት አስቀየረች። ማስፋፊያ እንዲደረግለትና ዲዛይኑም እንዲስተካከል በመንግስት ክፍያ የተሰራውን ዲዛይን ወድቅ አድርጋ አዲስ ዲዛይነር ቀጠረች። ዲዛይኑም እንደ ቱርኩ ከማል አታቱርክ እንደ ኢራኑ ራሆላ ኳሚኒ እስላማዊ ጥበብን የሚያሳይ ይሁን ስትል አዘዘችና ባዘዘችው መሰረት ተሰራላት። ልክ እንደ ታጅ መሃል በነጭ እብነበረድ የተሰራው የመቃብር ስፍራ የመጀመሪያውን ከቤተሰቡ የወጣውን ዙልካፊር ቡቶን ባለቤቱን ኑስራትና ያሰራችውን ቤናዚር ቡቶን ጨምሮ 10 የቤተሰቡ አባላት ተቀብረውበታል። በ2007 ራወልፒንዲ ውስጥ ምርጫ ቅስቀሳ ላይ ሆና የተገደለችውን የቤናዚር ቡቶን ሙት ዓመት ምክንያት በማድረግ በየዓመቱ ቤተሰቦችና ደጋፊዎቻቸው ወደ ስፍራው ይሄዳሉ። በ1995
እንግሊዝ ሴሬ ባሏ አልዛርዳሪ በ10 ሚሊዮን ዶላር 15 መኝታ ያለው እጅግ ውድና የሚያምር ቪላ ገዛ። ይህ በቅርቡ ለጨረታ የቀረበ ቪላ ላለፉት 30 ዓመታት የቡቶ ቤተሰብ ንብረት ሆኖ ቆይቷል። ከተሰራ 100 ዓመታት ያለፈው ይህ ቤት 360 ሄክታር ስፋት ያለው ሲሆን መዋኛ ገንዳ፣ አይሮፕላን ማረፊያና ፈረስ መጋለቢያም አለው። ለረጅም ጊዜ በድብቅ የወሲብ ፓርቲ ማድረጊያ እንደነበር የተነገረለት ይህ ቤት አሁን ግን በ10 ሚሊዮን ዶላር ለጨረታ ቀርቧል። የመጀመሪያው የጠቅላይ ሚኒስትር ቤናዚር ቡቶ የስልጣን ዘመን በፕሬዝዳንቱ እንደተበተነው ሁሉ ሁለተኛውም የስልጣን ዘመኗ ከተገደለች በኋላ በፕሬዝዳንቱ ውሳኔ ተበትኗል። ቡቶ ከሙስሊም ሀገራት ጋር ያላት ግንኙነት እጅግ የደከመ ከስልጣን እንድትፈነቀልም የሚሞከርባት ነበረች። በአንጻሩ ከምዕራቡ ዓለም ጋር ያላት ግንኙነት በእጅጉ የጠበቀ ነበር። ከሙስሊሙ ዓለም የነበረው ጫናና እሷም ለምዕራባውያኑ የቀጠናው ተወካይ ለመሆን ያደረገችው ጥረት በሀገሯ ፓርላማ የመተማመኛ ድምፅ እንድታጣ አድርጓታል። በ1989 ቤናዚር ቡቶ ገና ተመርጣ 1 ዓመት እንደሞላት የሀገሪቷ ፓርላማ በቤናዚር ቡቶ ላይ መተማመኛ ድምፅ ሊሰጥበት ቀጠሮ ይዞ ነበር። በወቅቱ የአልቃይዳ መስራች የነበረው ኦሳማ ቢንላደን የፓኪስታን ፓርላማ አባላት እሷን ደግፈው ድምፅ እንዳይሰጡ ማባበያ 10 ሚሊዮን ዶላር ጉቦ ለነዋዝ ሸሪፍ ሰጥቶ እንደነበር ይነገራል። ነገር ግን እነ ቡቶ የሰጡት ጉቦ በልጦ ድጋፍ ሆነላትና ሳትሻር ቀረች። ይህ የቡቶና የቢንላደን ቁርሾ ግን እስከ 2007 ዘልቆ ግድያዋን ያቀነባበረው ቢንላደን የሚመራው አልቃይዳ እንዲሆን አደረገው። Former Pakistani Prime Minister Benazir Bhutto was shot dead as she was getting into her car after addressing a rally of her party supporters. የማታ ማታ ቤናዚር ቡቶ ኢኮኖሚውን ፈቅ ማድረግ አቅቷት ነበር። ስትመረጥ የገባችውን ቃልም መፈጸም ተስኗት መንግስቷ ተበተነ፣ ስልጣኗንም አጣች። ቤናዚር ቡቶ ለ6 ዓመታት ያዘዘችበትን ስልጣን ስትለቅ ከፓኪስታን ካዝና 1.5 ቢሊዮን ዶላር መጥፋቱ ታውቋል። ይህንን 1.5 ቢሊዮን ዶላር ከአየር መንገድ፣ ከነዳጅ መስመር ዝርጋታ፣ ከኃይል አቅርቦት፣ ከሩዝ ሽያጭ፣ ከጉምሩክና ከቀረጥ፣ ከመከላከያ ውሎችና ከመሬት ሽያጭ ላይ የተወሰዱ እንደሆኑ ታውቋል። ይህ ሁሉ ደግሞ የሆነው በአሲፍ አሊ ዛርዳሪ ነበር። ከጠቅላይ ሚኒስቴርነቱ ጎን ለጎን የፋይናንስ ሚኒስቴርነቱንም ደርባ ትሰራ የነበረችው ቤናዚር ቡቶ ብዙ መንግስታዊ ስራዎችን ያለ ጨረታ በግሏም ትሰጥ እንደነበር ተሰምቷል። እንደ ፓኪስታን ጸረ ሙስና ሪፖርት ከሆነ የቤናዚር ቡቶ የእናቷና የባሏ ጠቅላላ ሀብት 1.2 ትሪሊዮን ዶላር ይደርሳል። በ1996 የወጣው የትራንስፓረንሲ ኢንተርናሽናል ሪፖርት ፓኪስታን በወቅቱ በሙስና ከዓለም ሁለተኛው ሀገር እንደነበረች አትቷል። ይህንን ሁሉ የቤተሰቡን ሀብት ወርሶ ወደ ፓኪስታን ፖለቲካና ቢዝነስ የመጣው ቢልዋል ቡቶ ዛርዳሪ ከ2021 እስከ 2023 ድረስ 2 ዓመት ላልሞላ ጊዜ የፓኪስታን የውጭ ጉዳይ ሚኒስቴር ሆኖ ሰርቷል። በዚህ የስልጣን ዘመኑ የፓኪስታንንና የቻይናን ግንኙነት አሻሽሏል። በአሁኑ ወቅትም አያቱ የመሰረቱትንና እናቱ የመራችውን የፓኪስታን ህዝቦች የሚባለውን ትልቅ ፓርቲ እየመራ ይገኛል። የፓኪስታን ፓርላማም አባል ነው። በቀጣይ ቅድመ አያቱ ግዛት እንዳስተዳደሩት፣ አያቱና እናቱ ሀገሪቷን ጠቅላይ ሚኒስቴር ሆነው እንደመሩት፣ አባቱ ደግሞ ፕሬዝዳንት ሆነው እንዳስተዳደሩት ሀገሩን ይመራ ይሆን ወይ የሚለው የበርካቶች ጥያቄ ነው። ይህንን ሀብትና ስልጣን አስጠብቆስ ምን ያህል ይቀጥል ይሆን የሚለው ሌላኛው ጥያቄ ነው። ከዓለም ብቸኛዋ ሙስሊም የሆነችው ባለ ኒውክሌር ሀገር መርቶስ ካለችበት ኢኮኖሚያዊና ጂኦፖለቲካዊ ችግር ያወጣት ይሆን የሚለው የበርካቶች ስጋት ነው። የተዘረፈውን የሀገር ሀብት ለዳው ፓኪስታናዊ ይመልስ ሲሆን የሚለውም ብዙ ፓኪስታናውያን የሚጠይቁት ለመሆኑ ጥርጥር የለውም።
ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ የሚመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ